ኡስታዝ አቡበከር አህመድ እንኳን በደህና መጡ። እንኳን ደህና ቆይ ወንድሜ። ኡስታዝ እንግዲህ በተለይም በእስልምና ሃይማኖት ትምህርቶችና በተለይም በማህበራዊ ሚዲያ አጠቃላይ በሚዲያው ላይ በሚያስተላልፏቸው መልእክቶች እናቀውታለንና የዛሬ መወያያችን ደግሞ ከሚዲያ አጠቃቀማችን ጋር በተያያዘ ከሀገራዊ ምክክር ኮሚሽን ስራዎች ጋር በተያያዘ ሀገራዊ አጀንዳዎችንም እያነሳን ቆይታ እናደርጋለን። ለቃለ ምልልሱ ፈቃደኝነትዎን አረጋግጠው እዚህ ስለተገኙ እጅግ አድርጌ አመሰግናለሁ። ሚዲያ በሁለት በኩል የተሳለ ሰይፍ ነው። ለጥሩም ነገር ከተጠቀምነው የመጨረሻ ጥሩ ነገር ይሰጠናል፣ ወደ መጥፎም ከወሰድነው ደግሞ የመጨረሻው መጥፎ ነገር ያሳየናል የሚል በንድፈ ሀሳብ ደረጃ የተማርነው ትምህርት አለ። እርስዎ በግምገማዎት ኢትዮጵያ ውስጥ ባለው እንቅስቃሴ ሚዲያ እየጠቀመን ነው እየጎዳን ነው የሚል ግምገማ አለዎት? ከዚህ እንጀምር እስኪ። እሺ፣ አመሰግናለሁ። እኔም ዛሬ በዚህ መልኩ ስለተገናኘን እንግዲህ ሚዲያ እንደ ዓለማችን ላይ ትልቅ ተጽዕኖ ከሚፈጥሩት የመንግስትን ሌላኛው መንግስት ተብሎ ከሚታወቁት ትልቅ አካል ነው። ከዚህ አንጻር በአግባቡ ከተጠቀምንበት ለውጤት ማህበረሰብ እድገት፣ ለትውልድ ግንባታ፣ ለሀገር ገጽታና ለምንፈልጋቸው ነገሮች ስንጠቀምበት፣ በተቃራኒው ሲሆን ደግሞ ከዛ በላይ ብዙ ሊያጠፋ እንደሚችል እኛ ሀገር ላይ ያለው የሚዲያ ስርዓት በተለይ ሶሻል ሚዲያውን ስንመለከት ትንሽ ልቅ የሆነ ያልተገደበ ያልተገራ ሰዎች በፈለጉበት የሚፈልጉትን ነገር የሚያስተላልፉበት ከመሆኑ አንጻር ጉዳቱ ያመዘነ ይመስለኛል። አንዳንድ ጊዜ ምንድነው በትክክል በእነዚህ መድረኮቻችን እየተላለፈና እየቀረበ ያለው ነገር ብለን ስናስብ ትውልድ የሚገነባ ሀገር የሚጠቅም ማህበረሰብን እርስ በርስ ግንኙነቱ ጋር መስተጋብሩ ጋር የተሻለ ነገር እንዲፈጥር የሚያደርግ ወይስ ደግሞ ጥላቻን፣ መቃቃርን፣ መገፋፋትን እንዲሁም ደግሞ አላግባብ የሆኑ ነገራቶች እንዲፈጠሩ ምክንያት ሆኗል ብለ ስትል አብዛኛው ጉዳቱ ያመዘነበት ሂደት እንዳለ ይሰማኛል በኔ። ይህንን ማየት ማከም ማስተካከል እንደ ሀገር በሀገር ደረጃ መንግስት ግልጽ አቅጣጫ ሊያስቀምጥበት፣ ሌሎች ሀገራቶች ተመሳሳይ የሆነ ፕላትፎርም ስላላቸው፣ ምክንያቱም አንድ ነገር ጉዳቱ የሚያመዝንን ነገር እድል አትሰጠው። ሁልጊዜ ጥቅሙ ለበዛ ነገር ነው እድልም ሰጥተህ የምታሳድገውና ሁሉም መናገር ስለቻለ መጻፍ ስለቻለ ብቻ የሚፈልገውን ነገር እንዲያወራ እንዲናገርና እንዲሰራ ማድረጉ ሀገር ላይ በርስ በርስ ግንኙነቶቻችን በሰላማችን በአብሮነታችን በመከባበራችን በእምነቶቻችንና በሴቶቻችን ሳይቀር ወደ ኋላ ሊመልሱ የሚችሉ ከትናንት መሰረታችን ሊያወጡ የሚችሉ ተግባራቶች የተፈጠሩበት ለልጆቻችን ሞዴል ይሆናል ተብሎ የሚታሰብ ነገር ሳይሆን በተቃራኒ የሚወጣበት፣ በዛው ልክ ደግሞ በጣም ጥቂቶች በሚሰሯት ትንንሽና መልካም በጎ ተግባራቶች ደግሞ በጣም ለብዙዎች ተስፋ የሚጭርበት እድል እንዳለ ይታያል። ስለዚህ ይሄን ነገር ሚዛን ውስጥ ማስገባት ለሁሉ ነገር ያው ሚዛን ሲጠፋ ነው ብዙ ነገር የሚበላሸው። እስልምና ቁርአን ላይ አላህ Subhanahu Wa Ta'ala ዋቂሙል ወዝን ይላል፣ ሚዛንን በትክክል አቁሙት ይላል። ሁልጊዜ የትኛው ነው የሚጠቅመው? ማህበረሰብን የሚጎዳን ነገር መከላከል ጥቅምን ከማምጣት ቅድሚያ ይሰጠዋል። በእኛ በስምና አስተምሮት ደርአል መፋሲድ ይባላል። ጉዳትን መከላከል ጥቅምን ከማምጣት የበለጠ ነው ቅድሚያ የሚሰጠው ተግባር ነው። ምክንያቱም የተበላሸን ነገር ለማስተካከል የምትከፍለው ዋጋ በጣም ብዙ ስለሚሆን ከዚህ አንጻር ሀገራቶች ትልልቅ የሰለጠኑ ያደጉ አቅም ያላቸው ሀገራቶች የሚሄዱባቸው መስመሮች ስርዓቶች አሏቸው። ለዚህ እኮ ነው ዛሬ እነ ቻይና፣ አረብ ኤሚሬትስና ሌሎች መሰል ሀገራቶች በእነሱ እና እነሱን ማንነት፣ ባህል፣ እምነት፣ እሴት የሀገራቸው ስሪት ጋር ለተያያዙ ሊጠቅማሉ ብለው የሚያስቧቸው እነሱ በሚጠብቋቸው ፕላትፎርሞች ሰው እንዲጠቀም በማድረግ ያንን መስመር መዘርጋት የቻሉት ያንንም ማድረጋቸው ለትውልዱም ለሀገራቸውም ለማህበረሰባቸው እርስ በርስ ግንኙነት ወሳኝ ነውና እኛ ሀገር ላይ እኔ በማየው በዚህ ልቅነቱ አላግባብ በሚደረጉት እንቅስቃሴዎች ጉዳቱ እያመዘነ ሁልጊዜ ዋጋ እንድንከፍል እያደረገ በተለያየ ጊዜያቶች አዳዲስ አጀንዳዎች የተፈጠሩ ለማህበረሰባችን በሽታ እየበዛበት እየመጣ ይመስለኛልና በደንብ መታየት የሚፈልግ ይመስለኛል። የተለያዩ ሀገራት ተሞክሮ እንደሚያሳየው ማህበራዊ ሚዲያ ያንን ሀገር የሚመስል የማህበራዊ ሴትን በማይሸረሽር ማህበራዊ ሴትን በሚገነባ መልኩ እየተጠቀሙ ያሉ ሀገራትንም አስታውሰውናል። እነ ቻይና፣ እነ ዩናይትድ አረብ ኤሚሬት እና ሌሎችም የማህበራዊ ሚዲያ አጠቃቀማቸው ምን እንደሚመስል ሀሳቦችን ገልጸውልናልና
እንግዲህ የማህበራዊ ሚዲያ አጠቃቀማችንን በማሻሻል የማህበራዊ ሚዲያ አጠቃቀማችንን በማሳደግ በኩል ሁሉም የህብረተሰብ ክፍል የራሱ የሆነ አስተዋጽኦ አለው። እንደ ኢትዮጵያ ባለ ሀገር ደግሞ የሃይማኖት ተቋማትና የሃይማኖት ልሂቃን ሚና ከፍ ያለ ነውና የሃይማኖት ተቋማት የሃይማኖት ልሂቃን ምን ሚና መጫወት አለባቸው ብለው ያስባሉ? ከዚህ አኳያ ያው እንግዲህ አብዛኞቻችን ነገሮች የውስጣችን ማሳያ መገለጫ የእምነታችን መገለጫዎች ናቸው። ሁልጊዜ እንደሚባለው ኢትዮጵያ አማኝ ወይም የእምነት ሀገር ናት። ትልልቅ እምነቶች ትልቅ መሰረት ያለው ሀገር ነው። ማህበረሰባችን ላይ የተፈጠረ ላለው ነገር ደግሞ በትክክል ቤተ እምነቶች አስተምሮቶቻችንን መፈተሽ የሄድንባቸውን መንገዶች በትክክል ማየት የሚፈልጉ ጉዳዮች እንዳሉ መለከታለሁ። ስነ ምግባር በማነጽና በመቅረጽ ሂደት ውስጥ ነው። ያው ሁሉም እቃ ውስጡ ያለው ነው የሚያወጣው፣ ያልተሰጠውን አያመጣም። እዚህ ያለ የውሃ በራድ የውሃ እቃ ወተት ያመጣልህ የሞላህለትን ነው ሊሰጥህ የሚችለው። በትክክል እየወጣ ያለው ውጭ ላይ የሚታየው መገለጫዎቻችን የኛ ባህሪ ማሳያዎች ናቸው። ያ ደግሞ ባህሪ የሚገነባው በቤተሰብ ነው፣ በቤተ እምነት ተቋማቶች ነው። ሰው ልጅ የመንፈሳዊ ማንነትና ልዕልና ኑሮት እሱም በሚመጥን ቁመና ውስጥ እንዲኖር ሊያደርጉት የሚችሉት የቤተ እምነቶች ስራ የበለጠ እያደገና አሳሳቢ የሆነ የመጣ ይመስለኛል እኔ። ምክንያቱም መሬት ላይ የሚታየው ቅድም እንዳልነው በማህበራዊ ጉዳዮቻችን ላይ ጥቂቶች መጥተው አገርን ማህበረሰብን የሚጠቅም ተስፋ የሚሰጥ ነገር ሰርተው ስታያቸው ምን አለ ሁሉም እንደዚህ ሆነ ትላለህ። እንደዚህ አይነት ነገሮች በበዙልን መልካሙ በበዛልን ብዙ ነገር እንጠቀማለን ብለህ ታስባለህ። ልክ በዛው ልክ ጥፋቱን ስታዩ ደግሞ እያደረሰ ያለው ዳሜጅ እያደረሰ ያለው ጉዳትና ፈተና ስትመለከት ደግሞ ለምን እዚህ ደረጃ ደረስን ብለህ ስታስብ ያው መመለሻችን ወደዛው ነው። እኛን የሚፈጥሩን እኛን የሚቀርጹን እኛን የሚያወጡን ነው። አልሰራንም። እንደ ቤተ እምነት ተቋማቶች በትክክል የሚገባቸውን ደረጃ ሰርተዋል ብዬ አላምንም። ሁላችንም አሁን ከሌ ተብሎ የሚወቀስ አይደለም። የጋራ ስለሆነ የጋራ ማሳያዎቻችን ስለሆነ በሁለንተናዊ ማንነታቸው ዛሬ በጥፋቱም ላይ በበጎም ተግባር ላይ የሚቆሙት ሰዎች የሆነ ቤተ እምነት የሆነ ተቋም አካል ናቸው። እነዛ ሰዎች ለዛ መሰረታቸው ማሳየት ተሰራባቸው ማሰራት ነውና ጥፋቶች እንዳይበዙ ለማህበረሰብና ለትውልድ ቀረጻ ላይ ፈተናዎች እንዳይጨምሩብን የሰራናቸውን እንዲጠፉ እንዲያደርጉብን ቤተ እምነቶች ለፍተው የሰሯቸውን በማህበራዊ ሚዲያ እንዲበላሹ የተደረገ ከተሄደ እየሰራን ነው የምናጣውና ያን ሁሉ ለማስተካከል ቤተ እምነቶች ልዩ ትኩረት ሰጥተው ካጠቃቀም ትውልዱን ከታች ተነስቶ የትና ምን መሆን አለበት በመንፈሳዊ ልዕልናና ከፍታ በስነ ምግባር መገለጫዎቹ ማሳያ እምነቱን ሊመስል ራሱን ሊመስል ሀገሩን ሊመስል የሚችልበት መሰረት ላይ መቀመጥ እንዲችል ያንን ማሳየት የሚችሉ ተግባራቶች ላይ ልዩ ትኩረት ሰጥተው ቤተ እምነቶች ቢሰሩ ቢመክሩ ትሬን ቢያደርጉ ትውልዶቻቸውን የማብቃት ስራ ቢሰራ አማኞቻቸው ላይ ልዩ ትኩረት ተሰጥቶ በሳምንታዊ ትልልቅ መድረኮቻቸው በክርስትናው ቤት በሰንበት በእስልምናው የጁምዓ ኹጥባና ዲስኮሮቻችን ላይ የተለያየ አጽዋማቶቻችን ወቅቶች ላይ ትውልዱ ወደ እምነቱ ወደ ቤተ እምነቱ በሚቀርብባቸው የተለያዩ መድረኮችና እድሎች የበለጠ በማሳደግ እሱም በሚጠቀምባቸው ፕላትፎርሞች ላይ እነዛን በመጠቀምና አዳባይ በመውጣት ትክክለኛው መንገድ የመቃኘትና የማሳየት ስራ መስራት ትልቁ ኃላፊነት ነው። ምክንያቱም ወደድንም ጠላንም እጃችን ላይ የመጣ ነገር አለ። ትውልዱ ቤቱ ገብቷል። እጁ ላይ ነው ሁሉ ነገር ያለው። በሚያየው በሚሰማው ነገር ተጽዕኖ ውስጥ ያድራል። ያንን እንዳይጠፋብን ለመጠበቅ መስራት የሚገባንን ስራ ለመስራት እኩል እኔ ሁልጊዜ አንድ ነገር ላይ ሀገር ነውና የጋራ ሀገር ነውና ለሆነ አካል ሰጥተው መንግስት የሆነ ድርሻ ያለበት ኃላፊነቱን ሊወጣ ይገባል። ለሆነ አካል ሰጥተው ደግሞ በቃ ይሄ መንግስት ኃላፊነት ብለህ የምትተው ነገር ብቻ አይደለም። እነማን ናቸው? የማን ልጆች ናቸው? የኔና ያንተ ልጆች ናቸው። የኔና ያንተ ወንድሞችና እህቶች ናቸው። ሌላ ማንም እኮ የለም። እነዚህን ሰዎች በትክክለኛው መስመር የማምጣት የማነጽ የመቅረጽ የመገሰጽ ኃላፊነቱ በተለይ ቤተ እምነትና የእምነት አባቶች የእምነት መምህራን ትልቁ ድርሻና ባለቤትነት ይወስዳሉ ብዬ አምናለሁ። ያ ነው መቼም በየትኛውም እምነት ስለ ሰማያዊ መዳንን ዘላለም ሕይወትን በሚያስተምሩ እምነቶች ውስጥ ጸያፍ ንግግርን ተናግሮ አስከፊ ቃልን የሰዎችን ክብር ነክቶ አገርን ለአደጋ አጋልጦ የማህበረሰብን ጥቅምና እሴት ንዶ በሚደረጉ ጉዳዮች ላይ እምነቶቹ ፈቅደው ወይም ደግሞ አወድሰው አመስግነው ሊሰጡት አይችሉም። ፍጹም የእምነት መገለጫ ባህሪም ስላልሆነ የተግባር የኛ ካልሆነ የእምነታችን ካልሆነ የያዝናቸው መለኮታዊ መመሪያዎች ለዛም የማይደግፉና የማያግዙ ከሆነ የጠፋ ነገር የጎደለ ነገር የተረሳ ወይም የተተወ ነገር አለ። ያን መሙላት ያን ማስተካከል
በዛ ላይ በዛው በሚፈልገው ፍጥነትና ልክ ደግሞ እኩል መራመድ የሚፈልግ ነገር እንዳለ ያሳያልና እንደ ተሰሚነታቸው እንደ ተጽኗቸው እንደ ብዙ ተከታይ በስራቸው እንዳለ አካል ይሄንን የማስያዝ ይሄንን መስመር የማስመር ኃላፊነቱ ትልቁ ድርሻ የቤተ እምነቶች ነው ብዬ አምናለሁና እዛ ላይ የጋራ ስራ በግልም ብቻ አይደለም የጋራ መድረኮቻቸው ኢትዮጵያ ላይ የሃይማኖት ተቋማት ጉባኤ አለ በጋራ ሁሉም ቤተ እምነቶች የሚገናኙበት መድረክ አለ እነዚህ መድረኮች ለእንደዚህ ሀገራዊ የሆነ የጋራ ጥቅሞቻችንና የጋራ እሴቶቻችን እምነቶቻችን ያው እየተለፈ እምነትም እየተሰደበ አገር ብዙ ማሳያዎቻችንና አይኮኖቻችንን እኮ የምናጣባቸው ሂደቶች ነው ያሉት ለምን እንዴት የሚል ኃላፊነት የመውሰድ በጋራ የመንቀሳቀስ ስራ ሁሉ ይፈልጋል ብዬ አስባለሁና ያንን መጠቀም ብዙ ነገርን ያስተካክላል ብዙ ለሀገር የሚጠቅሙና የሚበጁ ነገሮች ወደ ሜዳው እንዲመጡ የማድረግና የመስራት እድል ይኖረዋል ብዬ አስባለሁ ከሀገራዊ አጀንዳዎች ከሀገራዊ ጥቅም ጋር በተያያዘ በቃለ ምልልሳችን ወደ ኋላ መመጣበታለሁ ኢትዮጵያ በዘመናት ከገነባቻቸው መልካም እሴቶች መካከል አንዱ የመረዳዳት የበጎነት ባህል ነው የመረዳዳት ባህላችን እንዲሁኛ ጋዜጠኞች የምንለው የማህበራዊ አንቂዎች የሚለው ፖለቲከኞች የሚሉት ሌሎች የማህበረሰብ ክፍሎች የሚሉት ብቻ ሳይሆን መሬት ላይ ያለ እውነታና ሀቅ ነው ይህንን የመረዳዳት ባህላችን የበጎነት ባህላችንን ማህበራዊ ሚዲያው እያስቀጠለው ነው ብለው ያስባሉ ወይስ ማህበራዊ ሚዲያው መጥፎ የሆነ ተጽዕኖ እያሳደረበት ነው ብለው ያስባሉ ይሄን ሐሳቦት እስኪ ሁለት ነገር ነው አብሮ ያለው ማህበራዊ ሚዲያዎች ላይ በጣም ብዙ መልካም ነገሮች ተሰርተዋል የምናያቸው በጣም ብዙ ሰዎች ተረድተውበታል ለብዙ ሰዎች እንደ ሀገርም ለብዙ ትልልቅ ለሚባሉ ጉዳዮች መጠቀም ተችሏል መልካም አድርገን ስንጠቀምበት እንደዛ እንሰራበታለን ትልቅ ሀገር ላይ አበርክቶ ያላቸው ተቋማቶች አሉ በሁሉም ዘርፍ የሚሰሩ ሰው ተኮር የሆኑ ትውልድን ለማዳን የሚሰሩ የማህበረሰብን ኃላፊነት ተሸክመው የሚሰሩ ድርጅቶች አሉ ከትንሽ እስከ ትልቅ እንደነ መቄዶንያ እንደነ ባቡል ኸይር መሳሰሉ በጣም ማሳያ የሆኑ ምሳሌ አድርገን የምታመጣቸው በሺዎች የሚቆጠር ማህበረሰብን ተሸክመው የህዝብን ኃላፊነት ውክልና ወስደው ትውልዱን በመጠበቅ ማህበረሰቡን በማገዝ ውስጥ ኃላፊነታቸውን የሚወጡ በሰው ሰራሽም በተፈጥሮ አደጋ የሚደርሱ ፈተናዎች ውስጥ ማህበረሰብን ለመድረስ የተጎዱ ወገኖችን አለኝታ ለመሆንና እንባቸውን ለማበስ የተሰበሩ ልቦችን ለመጠገን በጣም ብዙ ስራዎች ተሰርተውበታል በዛው ልክ ደግሞ ይሄንን ሊያጠለሹ የሚችሉ ይሄንን አካሄድ ወደ አልሆነ አቅጣጫ ሊወስዱ የሚችሉና አላግባብ የሆኑ ደግሞ ድርጊቶች ሲስተዋሉበት ይታያል እነዛን ነገሮች ነው አሁን ይሄንን በጎ ተግባር የሚሰራበትንና እድል ያለውን መድረክ እንዴት አድርገን ጠብቀ ነው ለታሰበለት ዓላማና ለሚፈለገው ነገር አድርገን ልንደርስለት እንችላለን ለብዙ ወገኖች ተስፋ የሚሆኑ ድሎች እንዳይጨልሙ ፈተና እንዳይሆኑ ምክንያቱም በተወሰኑ በሚጠፉ ጥፋቶች ግዴታ ሀገር ነውና ልጠብቃቸው የሚገባ ልታቆማቸው የሚኖሩ ገደብ ይኖራሉ ያ ገደብ ደግሞ የብዙሃኑን ጥቅም ላይ እንዳይጎዳ ማሰብ የሚኖርብን እንደዛ ነው እንደዚህ አይነት መድረኮች በፍጹም እንደው አላግባብ ሊፈጠሩ በሚችሉ ድሎች ውስጥ እንዳይጠፉ መጠበቅ የሁላችንም ኃላፊነት ነው ያምናለሁ ያንን ስራ በመስራት ሂደት ላይ ርብርብ ይደረግበት እንጂ የተሰሩ ስራዎች ቀላል የሚባሉ አይደለም ከዛ ውጭ ደግሞ እንደነዚህ አይነት ነገር ተጠቅሞ ደግሞ የማህበረሰብን ለማታለል ከኛ ሴትና እምነት ከስነ ምግባራችን ያፈነገጡ ተግባራቶችን ለመፈጸም የማይጠበቁ ስራዎችን ለመስራትም ደግሞ በዛው ልክ ይከዳልና ቅድም ያልነው መሰረቱ መጀመሪያ ላይ ሚዛን መጠበቁ ስርዓት መያዙ ህግን መከተሉ መገደቡ አቅጣጫዎች እንዲኖር ማድረጉ ብዙዎቹ ነገሮች በጎ ነገሮቹ እንዲቀጥሉ የሚያጠፉትና ደግሞ ጉዳት የሚያደርሱት ነገሮች እንዲቀንሱና እንዳይበዙ ለማድረግ እድል ይኖራል ብዬ አስባለሁ ያን መጠቀም ወሳኝ ይመስለኛል በዚሁ እስኪ ወደ ሀገራዊ ምክክር ኮሚሽን ስራዎች እንለፍ የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ በተለይም እጅግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት ላይ ለመድረስ በሚል ራዕይ አስቀምጦ የተለያዩ ተግባራትን እያከናወነ ነው የሚገኘው የተለያዩ የማህበረሰብ ክፍሎችም ተሳታፊ ናቸው ከዚህ አንጻር ሙስሊሙ የማህበረሰብ ክፍል በሀገራዊ ኮሚሽን ምክክር ኮሚሽን ላይ ያለውን ተሳትፎ እንዴት ይገልጹታል ይሄ ሀገራዊ ምክክር ኮሚሽኑ እንደ ሀገርን ተስፋ ከሚጣልባቸው በብዙ ፈተናዎች ውስጥ ያለፈች ሀገር ላይ ወይም ደግሞ የኖረን ሀገር ላይ የተበላሹ እሳቢዎቻችንንና የጋራ ያልሆኑ እኛነታችንን ሊያጠፉ የመጡ ጉዳዮችን ለማስተካከል በጋራ ለመቀረጽ ወሳኝ መድረክ ነው ብዬ አምናለሁ እኔ ከመሰረታው ጀምሮ በቅርብ ከሚያውቁት ከሚከታተሉት ሰዎች ውስጥ ነኝ ከሀገራዊ ምክክር ከመፈጠሩ በፊት የማንነትና የወሰን ጉዳይ ኮሚሽን ላይ አብሬ ነበርኩ ሰርቻለሁ እናያቸዋለን ማለት ላይ ማህበረሰባችንን በእኛነታችን ፈተናዎች ውስጥ ሆነው የጋራ ያልሆኑ ያልሰበሰቡን ጉዳዮች ስላሉ ያልተስማማንባቸው እኛው በራሳችን ተነጋግረን ወስነን ቀርጸን
ይሄኛ ጉዳይ ነው ብለን እኩል እውቅና ሰተናቸው ያላለፍናቸው በመብዛቱ በእያንዳንዱ በሚመጡ በትርክቶች በአስተሳሰቦች እየተጋጨን ብዙ ዋጋ እንድንከፍል ምክንያት ሆኗል። የሀገራዊ ምክክር መምጣቱ ወሳኝ ነው ብዬ አምናለሁ። በትክክልም እየሄደ ነው ብዬ አምናለሁ። በዚህ ሂደት ውስጥ እንደ ሙስሊም ማህበረሰብ ከተሳተፉት ውስጥ ነኝ። እንደ ተቋምን ወክዬ ተገኝቻለሁ። የእስልምና ጉዳይ ተቋምም ይሄ ጉዳይ ወሳኝ ነው ብሎ ትልቅ ታሪካዊ ምዕራፍ ከመሆኑ አንጻር አሉኝ የሚላቸውን አጀንዳዎች በተደራጀ መልኩ ቀርጾ ለሀገራዊ ምክክር ኮሚሽን አቅርቧል። ሀገራዊ ምክክር ኮሚሽን እያደረጋቸው ባላቸው አገር ውስጥም በክልልም ደረጃ በፌዴራል ደረጃ ከዛም አልፎ በአገር ውጭም ባሉ ሂደቶች ላይ በሁሉም መልኩ እኩል ተሳታፊ ሆኖ የራሱን አጀንዳ የራሱን ጉዳይ ከሌሎች ኢትዮጵያን ወገኖች ወንድሞቹና እህቶቹ ጋር ሆኖ እኩል ሊገባባቸው የሚችልባቸውን አጀንዳዎች በጋራ በመቅረጽ ሂደት ላይ ወሳኝ ነው ብሎ አምኖ በጥልቅ እየተሳተፈ ያለበት ሂደት ነው። ይሄ ነገር የበለጠ ለውጤት እንዲበቃ ሁሉም ማገዝ የሚፈልገው ጉዳይ ነው። በእስልምና አስተምህሮት የመርህ ነው። ሹራ ውይይት ይለዋል። ይሄ ምክክር ወአምሩሁም ሹራ በይነሁም ራሱን የቻለ የቁርአን ምዕራፍ አለ። ሱረቱ ሹራ የምክክር ምዕራፍ የሚል ሁልጊዜ የተመካከሩበት ነገር በጋራ የሰሩት ነገር በጋራ ተማምነው ያደረጉት ነገር ለውጤት እንጂ ለክፋት አይበቃም። ሳትመካከር ከምትሰራው ነገር ተመካክረህ የምታጠፋው ጥፋት እንኳን የተሻለ ሊሆን ይችላል። ስህተትህ የጋራ ስለምታደርገው የጠፋውን ነገር ለማስተካከልም ስለሚያግዝህ መተማመን ስለምትችልና አገር በዚህ ደረጃ በብዙ መናቆሮች ውስጥ እያንዳንዱ ጉዳዮቻችን ላይ ያልተግባባንባቸውን ጉዳዮች በጋራ አምጥተን ሁለት መተዋወቅ ነው። አንዱ እኔ አንተን እውቅና እንዳልሰጥ ያደረገኝ አላወቅኩም ምን እንዳለህ ፍላጎት ምን እንደሆነ በትክክል እዚች ሀገር የጋራ ሀገራችን ናት። እኔ ሁልጊዜ እላለሁ ይሄ እኔ እናንተ መርጠን የበቀልንባት ምድር እኮ አይደለችም ኢትዮጵያ። አላህ እዚህ እንድንፈጠር ወስኗል። የጋራ የሆነ ማንነትና የጋራ የሆነ አብሮነት እንዲኖረን ሳንወድ በግዳችን ተቀብለናል። እኔ አንተን ተቀብዬ እውቅና ሰጥቼ አክብሬ ሀሳብህን ማንነትህን አክብሬ አንተ ለኔ ተመሳሳይ ነገር ካልሰጠህ እንደ ሀገር መቀጠል እኮ አንችልም። ይሄ ሀገር የጋራ ሀገር ነው። መቼም አንተን ገፍተን አንተን ገፍቼ በፍጹም ሊሆን አይችልም። ያን መጠበቅና ማስጠበቅ የጋራ ኃላፊነት ከመሆኑ አንጻር እንደዚህ አይነት ደግሞ ያልተግባባንባቸው የተከማቹ ነገሮቻችን ዛሬ በትናንት እየተጣላን እኮ ነው ያለ ነው። ዛሬ በትናንት እኛ ባልኖርንበት ታሪክ ውስጥ የታሪኩ አካል ባልሆነው ባልሰራንበት ጉዳይ ውስጥ እኔ እናንተ እየተጣላ ነው። ለምን? ድርጊቶቹ ትክክል ከሆኑ አክብረናቸው ጠብቀናቸው አሳድገናቸው ተንከባክበናቸው እውቅና ሰጥተናቸው ስህተት ከነበሩ እርማት ሰጥተናቸው እንዳይደገሙ የጋራ መግባባት አስቀምጠንላቸውና ማሰሪያ አድርገን መውጣት የምንችልባቸውን የጋራ ፍሬም ቀርጸን መውጣታችን ምንም ጥያቄ የሌለው የዘገየ እንጂ አስፈላጊነቱም ወሳኝነቱም ጥያቄ ውስጥ የሚገባና ለድርድርም ለውይይት የሚቀርብ ነገር ነው ብዬ አላምንምና ትልቅ እድል ነው። ይሄን እድል በአግባብ ተጠቅመን ሁሉንም አጀንዳዎቻችንን ጠረጴዛ ላይ አውጥተን የጋራ የምንግባባበት እኛን የምትመስል ሁላችንም ያቀፈች የሁላችንም ታሪክ መሰረት ማንነት ፍላጎት የያዘች አገር ውስጥ መኖር እንድንችል በጋራ መግባባትና የጋራ ሰነድ መቅረጽ እንደ ታሪክ የታሪኩ እድል እና የዚህ አካል በመሆናችን ልንደሰትበት የሚገባ ጉዳይ ነው ብዬ አምናለሁ። ኢትዮጵያ እንግዲህ በጣም ሰፊ ሀገር ነው። ሰፊ ታሪክ ያለው ሀገር ነው። በሁሉም ጉዳዮች ላይ ተመሳሳይና አንድ አይነት ሀሳብ እንድንይዝም አይጠበቅም። ነገር ግን ሀገራዊ ጥቅሞች፣ ብሔራዊ ጥቅሞች በሚባሉ ጉዳዮች ላይ ተመሳሳይ ሀሳብ ማንጸባረቅ አለብን ብዬ አምናለሁ። ለምሳሌ እንደ ታላቁ የኢትዮጵያ ህዳሴ ግድብ አይነት ብሔራዊ ባንዲራ ፕሮጀክቶቻችን ላይ ተመሳሳይ የሆኑ ሀሳቦችን መያዝ አለብንና ኢትዮጵያውያን የኢትዮጵያን ጥቅም የኢትዮጵያን ዘላቂና ብሔራዊ ጥቅሟን ከማስጠበቅ አንጻር በምን መልኩ መንቀሳቀስ አለባቸው፣ ምን ማስተዋል አለብን ብለው ያስባሉ? የመጨረሻ ሀሳብ እናድርገው። አመሰግናለሁ። ያው እንግዲህ ይሄ እነዚህ ትልቁና ወሳኝ የሚባሉት የሀገራዊ መገለጫችን ጉዳዮቻችን የጋራ የሀገራዊ ጥቅሞቻችን ጉዳይ ላይ እነዚህም ለድርድር የሚቀርቡ ጉዳዮች ናቸው ብዬ አላምንም። ማለት ኸጥ አህመር ወይም ይሄ ቀይ መስመሮች ናቸው ሊጠበቁ በብዙ ነገር ላንግባባ እንችላለን። አሁን እንዳንተ እንዳልከው ላንስማማ የምንችልባቸው ጉዳዮች አሉ። እነዚህ ሀገር ማንነት መሰረታችን ሊያስጠብቁ ወይም በሚችሉ ጉዳዮችና አሳልፈን በማንሰጣቸው ጉዳዮች ላይ ግን ያንን ለድርድር ማቅረብ አግባብ አይደለም። በታሪክ አጋጣሚዎች የአድዋ ታሪክ ሲነሳ የአንድነት የአብሮነት የጋራ ትግል ውጤት ታሪክ ነው። በዘመኑ የነበረው ትግል ላይ የሆነ አካል ለአንድ አካል የሚሰጥ አይደለም። በወቅቱ የነበሩ የፖለቲካ ልዩነት የነበራቸው ከንጉሱ ጋር በተለያየ አመለካከት ተጋጭተው ጦር ሁሉ የገጠሙ ሰዎች ሳይቀር በጋራ የተሰለፉበት ነው። ምክንያቱም የነሱ ጠብ ይደርሳል፣
ያን ነበር ሲሉ የነበሩት። በእኛ በመካከል ያለው ግጭት ትልልቅ ንግግሮችን እዛ ውስጥ ታይ ነበር። እንደ ሀገር ጣሊያን ንጉሱ ጋር በነበራቸው ከአጼ ምኒልክ ጋር በነበራቸው የሀሳብ ልዩነትና ግጭት ውስጥ የገቡ የመጠበሩ ማህበረሰቦችን ወደሱ ለመውሰድ የሄደባቸው ርቀት ላይ የምናውቃቸው ትልልቅ ሰዎች ነበሩ። የኔና ምኒልክ ጠብ የራስ ጠብ ነው፣ የሀገር ጉዳይ ግን የጋራ ጉዳይ ነውና በዚህ ጉዳይ ላይ በፍጹም አንደራደርም እያሉ ይሄዱባቸውና እንደነዚህ አይነት አገራዊ ጉዳዮቻችን ላይ አገራዊ ጥቅሞቻችን ላይ ለግል ስልሜት፣ ለግል ፍላጎት፣ ለግል ሀሳብ፣ ለግል የፖለቲካ አስተሳሰብ ወይም ደግሞ በግል በሚፈጠሩብን የተለያዩ አለመግባባቶቻችን እነዚህን ለሽያጭና ለድርድር የምናቀርባቸው ሊሆኑ የሚገባ ጉዳዮች አይደሉም። ከሁላችንም ጋር ይሄ እንግዲህ አገርን መውደድ አገርን መጠበቅ የእምነትም አካል ነው፣ የኔ ኃላፊነት ነው ብያምናለሁ። እንግዲህ ትናንት ህዳሴ ግድብ የነበረበትና ዛሬ ወጣቶች በማይጠበቅ መልኩ መጥተው በቋንቋ ሞግተው ትናንት ግብጾች የፈለጉትን ለዓለም ሲዘሩ የነበሩትን ነገሮች አደባባይ ላይ እኮ ያሰጡት እነዚህ ወጣቶች ናቸው። ትናንት ምናልባት ኢትዮጵያ ያልተወለዱ ልጆች እንደነ መሐመድ አልአሩሲ አይነት ትውልዳቸው ከኢትዮጵያ ውጭ ሆነ ቋንቋን እንኳን አስተካክለው አንደበታቸውን ያልፈቱት የፈቱት በአረበኛ ቋንቋ ስለነበር ሚዲያው ላይ መድረስ ችለዋል። እነሱ የፈጠሩትን የሐሰት ትርክት ማፍረስና መናድ ችለዋል። ምክንያቱም ይሄ ጉዳይ አንተ ከደምህ ከስጋህ ጋር የተዋሃደ ማንነትህ ነው፣ አሳልፈ የምትሰጠው ጉዳይ አይደለም፣ በዚህ ውስጥ ድርድር የምትገባበት ጉዳይ አይደለም። እንደዚህ አይነት ትልልቅ እንደ ሀገር የጋራ የሆኑ ጉዳዮቻችንና ሀገር መገለጫ የሆኑ ማሳያዎቻችን ላይ የግል ፍላጎቶቻችን የግል አስተሳሰቦቻችን አምጥተን እዛ ውስጥ ቀላቅለን እንዲበላሹ ማድረግ ትልቅ ወንጀል ነው ብዬ አስባለሁ። በዚህ ላይ መደራደር እንደ ሀገርን መካድ ነው ብዬ ነው ማምነው፣ የሚገባ ጉዳይ ስላልሆነ በእንደዚህ አይነት ትልልቅ የኛ የሆኑ መሰረት የሆኑ የሀገራዊ ጉዳዮቻችንና መገለጫዎቻችን ውስጥ ይሄን አጀንዳ ይዘው ለሌላ መጠቀሚያ የሚሄዱ ሰዎች ካሉ ራሳቸው ሊጠይቁ ይገባቸዋል። እውነት ኢትዮጵያን እንደ ባለቤት እንደ ሀገርነት ወስደዋታል ስለ ኢትዮጵያ ማውራት አንደበት አላቸው ወይ የሚለው ነገር ያሳስበኛል። ከዛ አንጻር ይሄ ወሳኝ ጉዳይ ነው፣ የጋራ ጉዳዮቻችን ነው። ሁልጊዜ እንደው የምንጣላበትን ነገር ማወቅ፣ አላግባብ የምንከራከርበትን ነገር ማወቅ ያው ለዚህ ያው ልብ ይፈልጋል፣ ውስጥንም ንጹህ ማድረግ ይፈልጋል። አንተ አንዴ ውስጥህ ከተበላሽ ችግር ነው። ምክንያቱም ያገኘውን አጋጣሚ ከግል ጥቅም በላይ የምታስበው ነገር ስለሌለ የምታስቀድማቸው ነገር ሊኖር ስለማይችልና ይሄ ወሳኝ ነገር ከመሆኑ አንጻር አሁንም መለስ ብለን እያየን በእኛ ቀይ መስመር የሆኑ ጉዳዮቻችን ላይ የሀገር ክብር የሀገሩ ትልቅ ገጽታ ማሳያዎቻችን የሆኑ ትልልቅ የእኛን መገለጫ የሆኑ ጉዳዮቻችን ላይ የጋራ አቋም፣ የጋራ ሀሳብ፣ የጋራ መሰረት ሊኖረን ይገባል በዛ ጉዳይ ላይ ብዬ አምናለሁ። ኡስታዝ አቡበከር አህመድ ባነሳናቸው ባህላዊ ታሪካዊና አሁናዊ ጉዳዮች ላይ ለሰጡን ማብራሪያ ከልብ አመሰግናለሁ።